ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ በዚህ ዝግጅት ደግሞ ስለ ሴፕታል ዲቪዬሽን እንነጋገራለን። ሴፕታል ዲቪዬሽን ምን ማለት ነው? ምን አይነት የህክምና አማራጮች አሉት? በዚህ ዝግጅት እንነጋገራለን። የአንድ ሰው አፍንጫ ከውጭ ስናየው እንደ አንድ ምልክት ወይም ደግሞ እንደ አንድ ስትራክቸር ሆኖ ነው የሚታየው። ነገር ግን አፍንጫን እኩል ለሁለት የሚከፍል ስትራክቸር አለ፣ ወይም ደግሞ የመሀለኛው የአፍንጫ አካፋይ ክፍል የአጥንት ክፍል አለው። እንደዚሁም ደግሞ በአጥንትና በስጋ መካከል ያለ ክፍል እንደዚሁ አለው። ይሄ ሴፕተም ተብሎ ይጠራል። አፍንጫን ለሁለት ይከፍላል። ይሄ አፍንጫ ለሁለት መከፈል በጣም ይሄ አፍንጫ ለሁለት የሚከፍለው ስትራክቸር ሁልጊዜም ሴንተር ላይ ወይም ደግሞ ሁለቱ የአፍንጫ ክፍሎች መሀል አካፋይ ሆኖ ያገለግላል። ይሄ ሴፕተም በተለያየ ምክንያት ዲቬት ሊያደርግ ይችላል ወይም ደግሞ ሊጣመም ይችላል። በተለይ የመጣመሙ ሁኔታ በመካከለኛ እንደዚሁም ደግሞ በከፍተኛ ደረጃ ሲሆን ሰዎች እንዲያንኮራፉ ያስገድዳል። እንደዚሁም ደግሞ የማንኮራፋት ሁኔታ ከሌሎች የጤና ችግሮች ጋር የመገናኘት እንደዚሁም ደግሞ ካልታከመ ለከፋ የጤና ችግር ሊዳርግ ይችላል። ሴፕተም የምንለው የአፍንጫችን የመሀለኛው ክፍል ሁለት ስትራክቸሮች አሉት። ልክ እንደ ጆሮ አይነት ቲክነስ ያለው ስትራክቸር ወይም ደግሞ ካርቲሌጅ ብለን የምንጠራው እንደዚሁም ደግሞ ቦን ብለን የምንጠራው ወይም ደግሞ አጥንት ክፍል አለው። በተለይ የመሀለኛው የአካፋይ ክፍል ወደ አፍንጫችን ጫፍ ስንመጣ ካርቲሌጅ ነው። ወደ ኋላ እና እንዲሁም ደግሞ ወደ ታች ስንሄድ ቦን ነው። ስለዚህ ሴፕተም ወይም ደግሞ ሴፕታል ዲቪዬሽን ብለን የምንጠራ ወይም ደግሞ የሴፕተም መጣመም አጥንቱም ሊሆን ይችላል፣ ካርቲሌጁም ሊሆን ይችላል፣ እንደዚሁም ደግሞ ሁለቱም ሊሆኑ ይችላሉ። ስለዚህ የተለያዩ ምርመራዎችን ማድረግ እጅግ በጣም አስፈላጊ ነው። በተለይ ደግሞ ሰዎች ሴፕተማቸው በዓለማችን ምናልባትም ወደ 80% የሚሆኑ ሰዎች ሴፕተማቸው የተጣመመ ነው። ነገር ግን ምንም አይነት ምልክት ላይኖራቸው ይችላል ወይም ደግሞ ላያንኮራፉ ይችላሉ። ነገር ግን ሞዴሬት ወይም ደግሞ መካከለኛ እንደዚሁም ደግሞ ከፍተኛ ደረጃ የሴፕተም መጣመም ያለባቸው ሰዎች የማንኮራፋት ችግር ይኖራቸዋል። እንደዚህ በተለይ ይሄ የአፍንጫ አካፋይ ክፍል ራሱን በቻለ መልኩ ከእድገት ጋር በተያያዘ እንደዚሁም ደግሞ ከአደጋ ጋር በተያያዘ መጣመም ሊገጥመው ይችላል። እንደዚሁም ሌሎች ምክንያቶች አሉ ሰዎች ሊያንኮራፉ የሚችሉባቸው። ለምሳሌ ቶንሲላቸው በጣም ትልልቅ የሆኑ ሰዎች፣ እንደዚሁም ደግሞ ምላሳቸው በጣም ትልቅ የሆነ ሰዎች፣ እንደዚሁም ደግሞ ወፍራም የሆኑ ሰዎች፣ እንደዚሁም ሶፍት ፓሌት ብለን የምንጠራው የላንቃችን ክፍል አለ ወይም ደግሞ የኋለኛው ወይም ደግሞ ከቶንሲላችን ፊት ለፊት ያለው ወይም ደግሞ በተለምዶ እንጥል የሚባልበት ቦታ ላይ ያለው የስትራክቸር ወይም ደግሞ እሱ ክፍል በጣም ረጅም መሆን ወይም ደግሞ ሎንግ ሶፍት ፓሌት ሰዎች እንዲያንኮራፉ ሊያደርግ ይችላል። ማንኮራፋት ማለት በሌላ አነጋገር ወይም ደግሞ በሳይንቲፊካሊ አየር ወይም ደግሞ በስትሬት መንገድ ወይም ደግሞ በትክክለኛው መንገድ ምንም ነገር ሳይነካው ሲያልፍ ምንም አይነት ድምፅ አያወጣም። ነገር ግን የተለያዩ ወጣ ገባዎች አፍንጫ ውስጥ ካሉ እንደዚሁም ደግሞ ሌሎች ስትራክቸሮች ወጣ ገባ ሲሆኑ አየር በቀጥታ መዘዋወር አይችልም። ስለዚህ የሚገባና የሚወጣ አየር ከሌሎች አፍ ውስጥ ካሉ ወይም ደግሞ አፍንጫ ጀርባ ላይ ካሉ ስትራክቸሮች ጋር በመጋጨት ድምፅ እንድናወጣ ያደርጋል። ይሄ በተለይ ራሳችንንም በቂ እንቅልፍ እንዳንተኛ ያደርጋል። እንደዚሁም ደግሞ ሌሎች ከኛ ጋር የሚተኙ ሰዎችን ይረብሻል። ስለዚህ ከዚህ ጋር ተያይዞ ሰዎች የሚያንኮራፉበትን ምክንያት ላያውቁ ይችላሉ። ነገር ግን ሴፕታል ዲቪዬሽን ብለን የምንጠራ ወይም ደግሞ የአፍንጫ የውስጥ አካፋይ አጥንት ወይም ደግሞ ሴፕተም መጣመም ሰዎች እንዲያንኮራፉ ሊያደርግ ይችላል። ሰዎች የሚያንኮራፉበት ምክንያት የተለያየ ቢሆንም ነገር ግን ሴፕታል ዲቪዬሽን ወይም ደግሞ የአፍንጫ የውስጥ አካፋይ መጣመም ከፍተኛ የሆነ አስተዋጽኦ አለው ለማንኮራፋት። እንደዚህ አይነት ችግሮች በተለያየ መንገድ መቀረፍ ይችላሉ። በተለይ ማይልድ የሆነ ወይም ደግሞ ብዙ የከፋ የሆነ መጣመም ከሌለ ሌሎች በተለይ አፍንጫ ውስጥ ወይም ደግሞ የአፍንጫ ስጋ በደንብ እንዳያድግ የሚያደርጉ እንደዚሁም ደግሞ የአፍንጫ አየር በበቂ ሁኔታ እንዲዘዋወር የሚያደርጉ መድኃኒቶች እንደዚሁም ደግሞ የአፍንጫ የተለያዩ አፍንጫ ውስጥ የሚረጩ መድኃኒቶችን በመጠቀም ያለውን ችግር ማስታገስ ይቻላል። ነገር ግን ከፍተኛ የሆነ ወይም ደግሞ መካከለኛ የሆነ ጥመት ሲኖር ያንን ማስተካከል አይቻልም። ይህንን ማስተካከል የሚቻልበት ብቸኛው መንገድ ሴፕቶፕላስቲ ወይም ደግሞ ሴፕተምን በቀዶ ሕክምና ማስተካከል ነው። ያ ማለት የተጣመመው የሴፕተም ክፍል ወይም ደግሞ የአካፋይ ክፍል ይወገዳል። እንደዚሁም ደግሞ የውስጠኛው የአካፋይ ክፍል ቀጥ እንዲልና አየር በበቂ ሁኔታ እንዲዘዋወር ማድረግ የሚችልበት የህክምና አማራጭ ነው። እንደዚሁም ቅድም እንዳልኳችሁ ሌሎች ምክንያቶችም እንደዚህ ሰዎች ስኖር እንዲያደርጉ ወይም ደግሞ እንዲያንኮራፉ ያደርጋል። ከዚህ ጋር ተያይዞ ኦብስትራክቲቭ ስሊፕ አፕኒያ ብለን የምንጠራው የጤና ችግር ይፈጠራል። ይሄ በተለይ ደግሞ ሰዎች በተለያየ ሁኔታ በበቂ ሁኔታ አየር ሳይዘዋወር ሲቀር እንደዚሁም ደግሞ በተለይ ከ10 ሰከንድ እና ከዛ በላይ የአየር ፍሰት
ሲቋረጥ ኦብስትራክቲቭ ስሊፕ አፕኒያ አለ ብለን እንድናስብ ያደርጋል። ይሄ ራሱን የቻለ ማይልድ፣ ሞዴሬት እና ሲቪየር የሆኑ ክላሲፊኬሽኖች አሉት። በተለይ ሰዎች ለአጭር ሰከንድ፣ የተወሰኑ ሰከንዶች እንደዚሁም ደግሞ ለከፍ ላሉ ሰከንዶች የአየር ፍሰት ሳይኖር ሲቀር ወይም ደግሞ ሲቋረጥ ይሄ በተለይ አፕኒያ ሃይፖፒኒያ ኢንዴክስ በመባል የሚጠራውን እሱንን ስኮር በማድረግ ሰዎች የትኛው ሁኔታ ላይ እንዳሉ ማወቅ ያስችላል። እንደዚሁም ሌሎች እንደዚሁ አጋላጭ ምክንያቶች ሊኖሩ ይችላሉ። በተለይ የምላስ መተለቅ፣ እንደዚሁም ደግሞ የታችኛው የመንጋጋ አጥንታችን ወደ ኋላ መውደቅ፣ እንዲሁም ደግሞ በተለይ ሰዎች እንደዚህ አይነት ችግር ያለባቸው በጀርባቸው ሲተኙ ችግሩ መባባስ፣ እንዲሁም ከእንቅልፋቸው በድንገት መንቃት እንደዚህ አይነት ችግሮች ሊፈጥር ይችላል። ስለዚህ ሴፕቶፕላስቲ አንዱ የስኖሪንግ ወይም ደግሞ ሰዎች ሲያንኮራፉ በተለይ ደግሞ ከሴፕተም ጋር የተያያዘ ችግር ከሆነ ሴፕቶፕላስቲ በማሰራት ወይም ደግሞ የአፍንጫቸውን የውስጠኛውን ክፍል እንዲስተካከል በማድረግ ማንኮራፋቱን እንዲሁም ደግሞ ኦብስትራክቲቭ ስሊፕ አፕኒያ ምልክቶቹን ማስቀረት ያስችላል።